قالوا يا مريم لقد جئت شيئا فريا አንቺ መርየም ሆይ ከባድ የሆነን ኃጢአት ሰርተሽ መጣሽ አሏት። በእርግጥም ከባድ የሆነን ኃጢአት ሰርተሽ መጣሽ፣ በዝሙት ወልደሽ መጣሽ እያሏት ነው። ከዛው ቀሳቸውን ቀጠሉ። ያ ኡኽተ ሃሩን አንቺ ሃሩን እህት ሆይ አሏት። ይህ በሁለት መንገድ ተፈስሯል። የታሰበው እዚህ ቦታ ላይ አንደኛ የሙሳ ወንድም ሃሩን ሳይሆን በዘመኑ ያለን መልካም ሰው ከዚያ በኋላ ባለፈው በዚያ በታላቁ ነብይ በሙሳ ወንድም ለማመሳሰል ነው ተብሏል። ወይንም ደግሞ ሙሳ ማን ነው የሙሳ ወንድም ሃሩን ነው ቢባልም ራሱ ያስኬዳል፣ ችግር የለውም። እንደሱ አይደለም እንጂ ለምን ከተባለ እርሷ በሃሩን ዘር የመጣች ሴት ነች። ገብታችኋል? ሃሩንን በእርሷ ያ ሸቢሃተ ሃሩን ለማለት ነው። የሃሩን አምሳያ ከምን አንጻር? ከአምልኮ አንጻር። ሃሩን በጣም አምላኩን አላህን ቢገዛ ነበር። ማርያምም በጣም አምላኳን አላህን የምትገዛ ነበረች በቤተል መቅደስ ውስጥ። በዚህ ይታወቁ ነበርና አንተ እንደዛ በዛ ስናይሽ የነበርሽ ሴት እንዴት ነው ዛሬ ወርደሽ በዝሙት ቦታ ላይ ተገኝተሽ የወለድሽው ብለው በእርሱ እያመሳሰሏት ነው። ያ ሸቢሃት ሃሩን ማ ካነ አቡኪ እምረአ ሰውኢን አባትሽ መጥፎ ሰው አልነበረም። ወማ ካነት ኡሙኪ በግያ እናትሽም አመንዛሪ አልነበረችም። እንዴት አንቺ በማን ወጥተሽ ነው በዝሙት ወልደሽ የመጣሽው እያሏት ነው። ከዚያስ ፈአሻረት ኢለይህ ወደ ልጇ አመለከተቻቸው። መልሱ እዚህ ጋር ነው። በቃ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ መን ካነ ፊል መህዲ ሰቢያ በእናቷ አንቀልባ የታዘለ ልጅ እንዴት ብለን እናናግራለን አሉ። ከይፈ ኑከሊሙ መን ካነ ፊል መህዲ ሶቢያ ብቻዋል። እዚህ ላይ እነሱ ደንግጠዋል። ምክንያቱም ከእርሷ ነው መልስ እየጠበቁ ያሉት። ከዚያ በኋላ ፈአሻረት ኢለይህ ወደ እርሱ አመላከተቻቸው። ቃሉ አሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሶቢያ በእናቷ አንቀልባ ላይ ያለን ልጅ የታዘለን ልጅ ገና ተወልዶ ነው የመጣው እንዴት እናናግራለን? ከዚያ በኋላ ዒሳ እንዲናገር አደረገው አላህ። ቃለ ኢኒ ዓብዱላህ እኔ የአላህ አገልጋይ ነኝ አላቸው። አታኒየል ኪታብ መጽሐፍን ይሰጠኛል፣ ወጀዐለኒ ነቢያ ነቢይም አድርጎ ይልከኛል፣ ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ ያደርገኛል። ያ ማለት ለሰዎች ጠቃሚ ያደርገኛል ማለት ነው። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ እንዲሁም ከገንዘቤ ለዘካ ለድሃዎች እንድሰጥ ምጽዋትን እንድሰጥም አዞኛል አላቸው። ወበረን ቢዋሊደቲ በእናቴም ላይ መልካምን እንድውልላት ያዘኛል። ወለም የጀዐልኒ ጀባረን ሸቅያ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም። ወሰላሙ ዐለየ በእኔ ላይ የአላህ ሰላም ይስፈን። የውመ ውሊድቱ በተወለድኩኝ ቀን፣ ወየውመ አሙቱ በምሞትም ቀን፣ ወየውመ ኡብዐቱ ሐያ ሕያው ተደርጌ በምቀሰቀስም ቀን አለ። ያ ማለት የትንሣኤ ቀን ማለት ነው። ከዚህ አላህ ምን አለ? ዛሊከ ዒሳ ብኑ መርየም አለ። ይህ ነው የማርያም ልጅ ዒሳ ብሎ ማለት ትክክለኛው ማንነቱ አለ። ምንድን ነው ማንነቱ? አንደኛ የአላህ ባሪያና አገልጋይ ነኝ አለ። በቃ ለከ خلاص አምላክ አይደለም። እንዲሁም ነብይ ነኝ አለ። ነብይ ነው። እንዲሁም መጽሐፍን ተሰጥቶት እንደ ማንኛውም ነብይ ያስተማረ ነብይ ነው። አታኒየል ኪታብ አለ መጽሐፍ ሰጠኝ አለ። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበት ስፍራ ብሩክ አደረገኝ። ያ ማለት አላህ በሰጠው ድንቅ ተአምር ሰዎችን ይፈውስ ነበርና የተባረከ የተባለው ከዚህ አንፃር ነው። ሙባረከን ያኒ አይነ ፋዒል ሊናስ لأنه كان يداوي ذوي المرض والعاهات የበሽታ ባለቤቶችን የህመም ባለቤቶችን ይፈውሳቸው ነበር በአላህ ፍቃድና የተባረኩኝ አደረገኝ ያለው ከዚህ አንፃር ነው። እንዲሁም ምን ገለጸ? ወአውሳኒ ቢሰላት ለጌታ ለአላህ የሚሰግድ አገልጋይ እንደሆነ እንደ ማንኛውም ሰው አምላኩን አላህን የሚገዛ እንደሆነ ገለጸ። ይሄ ነው የማርያም ልጅ ትክክለኛ ማንነት አላቸው። ቀውል አልሐቅ الذي فيه يمترون ያ በእርሱ ላይ የሚጠራጠሩበት የሆነው እውነተኛው ንግግር ስለ ዒሳ እውነተኛው ቃል ይህ ነው አለ። ማ ካነ ሊላሂ አን የተኺዘ ሚን ወለድ ለእኔን አምላካችሁ ለአላህ ልጅን ሊይዝ አይገባኝም አለ። ያ ማለት ዒሳ የአንተ ልጅ ነው የምትሉኝ ስህተት ነው እያላቸው ነው። አላህ ሱብሓነሁ ጥራት ይገባኝ ልጅን ከመያዝ
ኢዛ ቀዳ አምረን አንድን ነገር ለማድረግ ከወሰንኩኝ ፈኢነማ የቁሉ ለኩም ፈየኩን ለዚያ ነገር ሆኖ እለዋለሁኝም ይሆናል አላቸው። ከዚህ አላህ ምን አለ? ስለዚህ ዒሳን ሁን በሚለው ቃል ነው ያስገኘው እንጂ ልጁ አይደለም ነው መልእክቱ። ሁን በሚለው ቃሉ አስገኝቶታል። ፈኢነማ የቁሉ ለሁ ኩን ፈየኩን ለእርሱ ሁን ይለዋል ይሆናል። ወኢነ ላህ ረቢ ወረብ ታዲያ ዒሳ ምን አስተማረ ከተባለ ያው ይሄ ነው ትምህርቱ። ወኢነ ላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። አያችሁ ፈክተለፈ ልአሕዛቡ ሚን በይኒሂም አለ አላህ በመካከላቸውም አሕዛቦች ተለያዩ በእርሱ ጉዳይ ላይ አለ። አሕዛብ ያላቸው ከሐቅ ያፈነገጡ የሆኑ ሰዎች ናቸው፣ ከእውነት ያፈነገጡ ሰዎች። በምን ተለያዩ ከተባለ ዒሳ ልክ ካረገ በኋላ ሰዎች ምን አሉ? የተለያየ አቋምን ያዙ። የመጀመሪያዎቹ ምን አሉ? ትክክለኛዎቹ ተከታዮቹ የአላህ ባሪያና መልእክተኛ አገልጋይ በመካከላችን የሚቆየውን ያክል ቆይታ ቆይቶ ከዚያም አምላክ አላህ ሱብሓነሁ ወተዓላ በክብር አሳረገው ወደ ሰማይ ወሰደው አሉ።